ጥያቄው አለቀባችሁ መላሽ ሞልቶ ጠያቂ እንዴት ይጠፋል ይሄው ደስታሽን የምትጋራልሽ ነው ይዤልሽ መጥቻለሁ እሺ አለል ባስኪ ያያመት ያምጣ አለታ ይሄው ደስታሽን ስትገልጪ ደስታሽን የምትጋራ ሴት አምጥቼልሻለሁ አንድ ወቅት ስታወራኝ ምን አለች ግድቡ የተመረቀለት ደስታ ፍንቅል አድርጎኝ ስንኝ ቋጥር ያለው እያለች ነበር ብታቀርብልን ምን ይመስላችኋል እንግዲህ ያው ሳረፍ በሉ ግጥምሽን ማቅረብ ትችላለሽ አመሰግናለሁ እኔም በተደጋጋሚ ግድቡ ድረስ ሰራተኞችን የማበረታታት የማዝናናት ቲያትር መስራት ከጓደኞቹ ጋር ሄደ ሙዚቃ ማቅረብ ግጥም የማቅረብ እድሉ ነበረኝ የግድቡን ስሜት ስራውን በየደረጃው አውቀዋለሁ ያ ስሜት ፈንቅሎኝ የቋጠርኩት ስንኝ ነው ስንኙ የኔ ትውልድ ይላል እንኳን ደስ አለን እንኳን አብሮ ደስ አለን እንኳን ደስ አላችሁ እንኳን አብሮ ደስ ይሄው ሌሊቱ ነጋ ማዕበሉም ረጋ ነፋሱም ሰከነ አቧራውን በነነ የተወጠረው ረገበ ድንበራችን ዘልቆ የገባ ዙሪያችን የከበበ የጥፋት እጅም ተሰበሰበ ይሄው እንኳን ደስ አላችሁ ጨለማው መራ የኢትዮጵያ ህዳሴ አንሰራራ ለምን ቢባል ይሄኛ ትውልድ ታሪክ ቀይሯል የድል ብስራት ነጋሪት ጎስሟል ድሮም እራትና መብራት አይንሳችሁ አይደል ከነተረቱ ይሄው ደረሰ የሀገሬ ህዝብ ዱዓና ጸሎቱ የዘመናት ቁጭቱ የበይ ተመልካችነቱ ውሃ ይዞ ውሃ መጠማቱ አበቃ ከእንግዲህ ከተመ ያድዋ ድል በእኛ ትውልድ ተደገመ እንኳን ደስ አላችሁ አንድ ጊዜ አብረን እንበል እስኪ ያድዋ ድል በእኛ ትውልድ ተደገመ እንኳን ደስ አላችሁ እንኳን አብሮ ደስ አለን አባይ ተገደበ በሀገሩ መሬት ቀልብ ገዝቶ አደበ ድሮም ልማዱ ነው ሀበሻ በሀገሩ ጉዳይ ጥቃት የማይሻ ተነስ ሲባል ወጥቶ በነቂስ በሴረኞች ሴራ ሳይቀለበስ ሲመኝ የነበረው ሕይወቱን ገብሮ ገንዘብ ዕውቀት ጉልበቱን አስተባብሮ አይችልም ሲባል እየቻለ የድህነት ትግሉን እያቀጣጠለ ለፈተና ሳይበገር ማርሽ እየቀየረ የድል ብስራት ዜና ለዓለም አበሰረ ይሄ ጀግና ትውልድ የሀገር ርዕይ ያነገበ ስሙን በታሪክ መዝገብ ላይ ከተበ የራሱን ጀጎል የራሱን ፋሲል የራሱን አክሱም የራሱን ላሊበላ የራሱን አክሱም በማይጠፋ በማይፋቅ ሕያው ስም አሻራውን ጣለ ጉባ ሰማይ ስር ላይ አባይ ተንጣለለ አዎ እንኳን ደስ አለህ እንኳን ደስ አለሽ እንኳን ደስ አለህ አንተ ትውልድ አሸንፈናል በኢትዮጵያዊነት መንፈስ በተባበረ ክንድ አባይ እኮ ውሃ ብቻ አይደለም የኢትዮጵያዊነት ህብረ ቀለም የባንዲራችን ቃል ኪዳን የዚህ ትውልድ ዋስትና መድን ያልበገር ባይነታችን ጥግ ባንድ ያስተሳሰረን ሀረግ ተነስቶ ከኤዶም ገነት ለኢትዮጵያውያን የተሰጠ በረከት እንኳን ደስ አለህ አንተ ጀግና እንኳን ደስ አለሽ አንቺ ጀግና ስምሽን በወርቅ ቀለም ጽፈሽዋልና ይሄው የሰይጣን እግር ተሰበረ በአባይ ጠበል በአባይ ሙዓልት
ድህነት ተሻረ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ቹናት አባቴ እና ይሄ ብቻ ነው ጭብጨባው? አመሰግናለሁ። በእውነት እግዚአብሔር ይስጥሽ። አሜን አባቴ ተባረኪ። አሜን። እንደው ጤናውን ያድልሽ። አሜን። ይሄን ዕውቀትሽንም የበለጠ ሰፋ አድርጎ ለሀገር የሚጠቅም ስራ ያሰራሽ። አሜን አባቴ አመስግኛለሁ። እኔ በእውነቱ ደስ ብሎኛል። እባክህ ሊቀ መኳስ የሆነ ነገር ትላት። አሃ በሚገባ እንጂ እስኪ በል በሚገባ አረፈውና ሁሉም ጊዜ አለው ብሏል ሰለሞን። ለሁሉም ወቅት አለው ብሏል ሰለሞን። እንፋቀር እንጂ መጣላት ለምን? የናቆሸመ ሁሉን ወደ አንቺ ሰግዳሉን። ያሳዘኑሽ ሁሉ የዘረፉሽ ሁሉን የናቁሽ ሁሉ ወደ አንቺ ይሰግዳሉን። ገንዘብ የላቸውም፣ ዕውቀት የላቸውም፣ አንድነት የላቸውም እያሉ ሲያወሩ ገንዘብ የላቸውም፣ ዕውቀት የላቸውም፣ አንድነት የላቸውም፣ ህብረት የላቸውም እያሉ ሲያወሩ የወዳጅ ጠላቶቼን እያሉ ሲያወሩን ጊዜው ደረሰና አባይ ተገደበ አሁን ምን ይበሉን? ጊዜው ደረሰና አባይ ተገደበ አሁን ምን ይበሉ? አፈሯን ድሆን ሲወስድባት ኑሮን እንዲያው ለባዳ አገርን የወላድ እናቱን ሲያሳዝናት ኑሮን እንዲያው ለዘመናት አፈሯን ውሃዋን ሲወስድባት ኑሮን ባለበት ቀጣለ አባይ ተጸጽቶ ባለበት ቀጣለ አባይ ተጸጽቶ አፈሯን ውሃዋን ሲወስድባት ኑሮን የኢትዮጵያ ሕዝቦች እንኳን ደስ ያላችሁ። እህት ወንድሞቼ እንደምን አላችሁ? ገጠር ከከተማው እንደምን አላችሁ? የኢትዮጵያ ሕዝቦች እንደምን አላችሁ? ከእንግዲህ ጨለማን አናይም። አባይ ተገድቧል፣ ብርሃን በራላችሁ። አባይ ተገደበ፣ ብርሃን በራላችሁ። ተቀበል። ዘመኑም አዲስ ነው፣ ዘመኑም አዲስ ነውን። ግድቡም ህዳሴ ዘመኑም አዲስ ነው፣ ግድቡም ህዳሴ። ሁለቱን ስትሰማ ትረካለች ነፍሴ በለው። ሁለቱን ስትሰማ ትረካለች ነፍሴ። ያበው እንትና ካምፓኒ ያለምናችን አባይ ግድቡ ነው የጀርባ አጥንታችን።
ያጡት በጣም ያሳዝናል ሲባክን እውቀት ጎረቤትን አገራትን እንደምን አላችሁ? ጎረቤትን አገራትን እንኳን ደስ ያላችሁ። ጎረቤት አገራትን እንኳን ደስ ያላችሁ። ጥቅሙ የጋራ ነው፣ በጣም አይክፋችሁን። የጋራ ነው፣ በጣም አይክፋችሁ። አሄ ገዳዬ ተቀበላን። ምን አለ እንዳንቺ ለአንድ ቀን በሆንኩኝ። ምን አለ እንዳንቺ በአንድ ቀን በሆንኩኝ። ድገሚው። ምን አለ እንዳንቺ በአንድ ቀን በሆንኩኝ። አባይም በላቤ እኔም በገደብኩኝ። አባይም በላቤ እኔም በገደብኩኝ። ገዳዬ ገዳዬ አረና ያጸደ ሱሪ ባትታጠቅ ፍቃድ ባይኖራት እውነት ነው። አረና ያጸደ የሴት ወንድ ናት። እውነት ነው። ገዳዬ ገዳዬ ምታምር ግሬራ ምትጥሞተት አካደ መልካም ደንግል ሴት አጸር ትሆናለች የሴት እመቤት። ገዳዬ ዛሬ እኮ ለጉድ ነው። እውነት ነው። ዛሬ ለጉድ ነው። እውነት ነው። ይሄ መስቀል በዓል ብዙ ጉድ እያሳየን ነው። ደግሞ አሁን ሌላ ሰው ይጀላችሁ መጥቻለሁ። ተመስገን ተመስገን ተመስገን። ለመሆኑ እንግዳችን ማን እንደሆነ ከመካከላችሁም ያውቃል? እኔ እንኳን አውቃቸዋለሁ። እስኪ ማናቸው? እንዲያው ባህር ዳር ዩኒቨርሲቲ ስማር የባህል ቋንቋ ጥናት አስተምረውኛል። እናም አውቃቸዋለሁ። የባህር ዳር ዩኒቨርሲቲ የአሁን ፎክሎር የምንለው ትምህርት ክፍል መምህር ናቸው። እግዚአብሔር ይስጥ። የበለጠ ደግሞ እሳቸው ያብራሩልናል። ዶክተር እባክዎት ወደዚህ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንጎሮ ጎባሽ በየዓመቱ ያምጣዎት። እንጎሮ ጎባሽ በየዓመቱ ያምጣዎት። እንጎሮ ጎባሽ። በእውነቱ ከሆነ እንጎሮ ጎባሽ ሲባል ብዙ ሰዎች የተለያየ ሀሳብ ይሰጣሉ። እንጎሮ ጎባሽ ሲባል እናንተ ተመሳሳይ መልስ መለሳችሁ። በየአካባቢው የተለያየ መልስ ይሰጣሉ። እውነት እንጎሮ ጎባሽ የሚባለው አንድ አይነት ምላሽ ብቻ ነው ያለው? እባካችሁ አረፍ በሉና ሀሳቡን ይስጡ። ከዛ በፊት ስሞትን ያስተዋውቁልን። አመሰግናለሁ። ዶክተር ሰለሞን ተሾመ እባላለሁ። በባህር ዳር ዩኒቨርሲቲ የፎክሎር ወይም የባህል ጥናት ትምህርት ክፍል መምህር ነኝ። በዛም ላይ ተመራማሪ ናቸው። አሁን ወደ ሀሳባችን እንግባ። እንጎሮ ጎባሽ የሚለው ሀሳብ እንኳን አደረሳችሁ፣ እንኳን ከክረምቱ ወደ ጸደዩ አሳለፋችሁ፣ እንኳን ችግሩ መከራውን አሳለፋችሁ የሚል ሀሳብ ነው ያለው። ይሄ እንጎሮ ጎባሽ የሚለው ብዙ አካባቢ አይታወቅም። እዚሁ ወደ ጎጃም አካባቢ ነው በብዛት የሚታወቀው እንጂ አሁን ወደ ሸዋ፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ ኢትዮጵያ ብዙ አይታወቅም። እንጎሮ ጎባሽ ሲባል ምላሹ ብዙ ነው እንደየ አካባቢው። አሁን እናንተ አብኝቻችሁ ያላችሁት እንጎሮ ጎባሽ ሲባል ምንድን ነው? በየዓመቱ ያምጣሽ ነው። አንዳንድ አካባቢ ደግሞ እንጎሮ ጎባሽ ሲባል ወደ ጓሮ ያግባሽ የሚሉ አሉ። አንዳንድ ቦታ ደግሞ እንጎሮ ጎባሽ ሲባል ወደ ሊጡ ያግባሽ፣ አንዳንድ አካባቢ ደግሞ ወደ ማዕድ ያግባሽ የሚል ምላሽ ያለው የተለያየ መልስ ነው። የሚገርም ነው። ያው ሀሳቡ ትክክለኛው መልስ ይሄ ብቻ ነው ብለን ዛሬ ልንወስን አይደለም። እንዲያው ለእውቀት ያክል ለእናንተ እንዲያጋራችሁ ፈቀድን እንጂ በዚህ ይሁን የምንለው ነገር አይደለም። ይልቅ ሌሎች ጉዳዮችን የበለጠ ያብራሩልናል። እንዲያው ሰብሰብ ብለን እንደዚህ ደመራ እንደምራለን፣ ችቦ እናቃጥላለን። እንዲያው ከዚህ ጋር የተያያዘ ሀሳብ የሚሰጡን ነገር አለ? አዎ እንግዲህ አሁን መስቀል፣ ደመራ
ለየት የሚያደርገው ከሌሎች በዓላቶች አብዛኞቹ አሁን የአደባባይ በዓል የምንላቸው በኢትዮጵያ ውስጥ መስቀልና ጥምቀትን ነው። ሌሎቹ ደግሞ የቤት በዓል ነው። መስቀል ግን ከጥምቀትን በተለየ ለየት የሚያደርገው የአደባባይ ነው። አደባባይ ላይ እናከብራለን። ቀጥሎ የሰፈር ነው። ሰፈር ላይ እናከብራለን። ከዛ የቤታችንም ነው። ቤታችን ላይ ችቦ እንለኩሳለን። እንደገና ደግሞ የባዕድም የውስጥም ነው። እንዴት ነው ችቦ የሚለኮሰው? ከማድ ቤት ማለት ተለኩሶ ጎመን ምንቸት ይውጣ የገንፎ ምንቸት ግባ ብሎ ከማድ ማለት ችቦ የሚለኮሰው ከማድ ወደ ግቢ፣ ከግቢ ወደ ሰፈር፣ ከሰፈር ወደ አደባባይ የሚወጣ የተለየ በዓል ነው። መስቀልም ስናስብ ቅድስት እሌኒ እናስባለን። ቅድስት እሌኒ ደግሞ መስቀሉ ተደብቆ የነበረው መስቀል፣ ተሸፍኖ የነበረው መስቀል፣ ተደብቆ የነበረውን እውነታ ለዘመናት አይገኝም ደብቀነዋል ብለው ዘመናት ሸሽገውት የነበረው መስቀል በአንድ ቅድስት እሌኒ አማካኝነት እውነታ ተቆፍሮ የወጣበት ሀቅ ከተደበቀበት የተነሳበት ተስፋ ያደረጉ የነበሩ በመስቀሉ ተስፋ ያደረጉ የነበሩ ህዝቦች ተስፋቸውን ያረጋገጡበት ይሄ ነገር አይገኝም ብለው ተስፋ የቆርጡ ህዝቦች ተስፋ ያገኙበት ልዩ የትንሣኤ ወቅት ነው። ከመቀበር ወደ መነሳት፣ ከመጥፋት ወደ መገኘት፣ ከውሸት ወደ እውነት፣ ካሉባልታ ካይችሉም ወደ እንችላለን የተቀየርንበት፣ ክርስቲያኖች የተቀየሩበት፣ ሌሎችም ደግሞ ይህንን መስቀል የማያምኑትም ደግሞ ምስክር ያገኙበት ወቅት ነውና ይሄ መስቀል በዓል የተለየ ነው። ይሄ ነገር ከህዳሴ ግድብ ጋር ተገናኘ ልበል? የህዳሴ ግድቡም እኮ አይችሉም አይገነቡትም ስንባል ይሄው አስመረቅ ነው። እንዲያው ከዛ ጋር እየይዘው የሚነግሩን ነገር ይሆን? እውነት ነው። ለዘመናት እንደ መስቀሉ ሁሉ መስቀሉ አይገኝም የሚሉ ነበሩ። ልክ እንደዛ ሁሉ አባይ አይገደብም የሚሉ አሉ። መስቀሉ ይገኝ ይሆን ብለው የሚጠይቁ ደግሞ አሉ። አባይ ሲገደብ ይሆን ብለው የሚያስቡ ነበሩ። አይ መስቀሉም ይገኛል ብለው እንደሚያስቡ ሁሉ አባይም ይገደባል የሚሉ ነበሩ። ይሄ ሁሉ ሀሳቦች ናቸው። እሌኒ ተነሳች ምን ለማድረግ? ለመቆፈር። እኛም ምን አደረግን? ተነሳን ምን ለማድረግ? ለመገደብ። ለዘመናት ጥያቄ፣ የመስቀሉም የዘመናት ጥያቄ፣ የአባይም የዘመናት ጥያቄ መሰረት ድንጋይ ተጣለ። ኦኬ ያን ጊዜ ሲባል ምንድን ነው? አይ እንሞክረው፣ ላንችል እንችላለን፣ ግን ቢያንስ እንደምንሞክርም ይወቁት ነው እንጂ እንገድባለን ወይም እንጨርሰዋለን አልነበረም። እሌኒም ሲጀምር አይ ልሞክረው፣ ልጀምረው፣ መጨረሻውን ፈጣሪ ያውቃል ያለችው። ከዛ ምን መጣ? በብርሃን በአባቴ ያግዙኛል በጢስ አማካይነት ምልክቱ ቦታው መጣ አይደል? ልክ እንደኛም አባይ ስንገድብ ልክ የጢሱ ተምሳሌት ማመጣ ህዝቡ መጣ። ምን አረገው? ልክ እንደ ጢሱ ምልክት አሳየ አለው አለ ህዝቡ። ይሄው መስቀሉም እንደ ያወጣችሁ እኛም ቢሆን አባይን ገደብን። በጣም የሚገርም እዩላችሁ። ይሄ አባይና መስቀል ብዙ ታሪክ እያመጣ ነው። እንደው ከችቦ ጋር የሚያያዝ ነገር ያለው ይመስለኛል። ችቦም ህብረት ነው፣ አባይም ህብረታችንን የገደበው። እንደው ከዛም ጋር ትንሽ ሀሳብ ቢሰጡን ደስ ይለኛል። አመሰግናለሁ። ችቦ እንጨት ናቸው፣ የእንጨት ስብስብ ናቸው። እንጨት ማለት ተናጥል ነን፣ ችቦም ተናጥል ነው። አንድ ላይ ችቦ ይታሰራል። በምን ይታሰራል? በልጥ። ልጥ ምንድን ነው? እያንዳንዳችን የሚያስማማ ህግ ነው። ያ ህግ ዓለማዊ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል። የመስማሚያ የአንድነት የማሰሪያ ነው ልጧችን። ያ ልጥ ችቦ ይፈጥራል። ችቦ ደግሞ ሲሰባሰብ ምን ይፈጥራል? ዳመራ ይፈጥራል። ዳመራ ላይ መሀል ላይ ምን አለ? ምሰሶ መስቀሉ አለ። ያ መስቀሉ ምንድነው? ኃይል ነው። የዛ የህብረቱ መሰብሰቢያ ሀገር ነው። ሀገር ከሌለ ምን የለም? ችቦ አይኖርም፣ ዳመራው አይኖርም፣ መሰባሰብ አይኖርም። እነዛ ችቦዎች ሲለኮሱ አንድ ችቦ አንድ ዳመራ አይሆንም። አንድ ችቦ ብርሃን አይሆንም። ችቦ ሲለኮስ በጋራ ዳመራ ይፈጥራል። ያ ዳመራ ምን ይፈጥራል? ብርሃን ይፈጥራል። መሰባሰባችን ህብረታችን ብርሃን እንፈጥራለን። ያ ብርሃናችን ደግሞ ወደ ምን ያደርጋል? እሳት ይፈጥርና ጭስ ያወጣል። ያ ጭሱ ደግሞ ምንድነው? መስዋዕትነት ነው። ለማን? ለፈጣሪያችን። ይሄ ህብረት ነው። ዳመራው ደግሞ የሚያገናኘን ነው። ማንን? ፈጣሪም በጭሱ አማካኝነት መሬት ያለውን ሰውን፣ ህብረታችንን፣ ማህበረሰባችንን ከምድር በታች ተቀብሮ የነበረው የክርስቶስ መስቀል የሚያገናኝ ነው። ስለዚህ ዳመራ ከምድር ውስጥ ምድርን፣ ፈጣሪ፣ መንፈሳዊ አካልን፣ ሰውንና ጉዝ ነገር የሚያገናኝ የህብረት ተምሳሌት ነው።
የሚገርም ነው፣ የሚደንቅ ነው። በእውነት ፈጣሪ እስከ ዛሬ አቆይቶ ይችን በዓል እንድታደም ስላደረገኝ ፈጣሪን አመሰግነዋለሁ። እንደው በእውነቱ ሲገልጹ ደስ አላላችሁም? አንድ እስቲ ሞቅ አድርጉላት። የሚገርም የሚጣፍጥ አንደበት ነው። እንደው ቅድም የጎመን ምንቸት ይውጣ የገንፎ ምንቸት ይግባ እንላለን አሉ። ምንቸት ያው ድስቱ ነው የሚበሰልበት ነው አይደል እንዴ? ነው ሌላ ሀሳብ አላችሁ? እንደው እኔ ግን ከዚህ ላይ ተስፋ ይታየኛል። ከዛ ጋር የሚነግሩን ነገር ይኖር? አዎ አሁን ይሄ አባባል ጎመን በክረምት ጊዜ ብዙ ሰው በችግር ይጎሳቆላል። ድህነት አለ፣ ረሃብ አለ። ጎመን ነው የሚበላው። ከጎመንም ዝም ብሎ የሚዘራ ጎመን አለ፣ ታውቁታላችሁ። የክረምት ጎመን ይባላል። ከሱ በጣም ያስጠላል፣ ይሰለቻል። አሁን ተስፋ ልናደርግ ነው ወደ ምን? ወደ ገንፎ ልንበላ ነው፣ ወደ ገብስ ልንበላ ነው። የተስፋን ነው የሚያሳየው፣ የጨለማን ወደ ብርሃን። በዙ ጋር ተያይዞ ደግሞ የሚገርሞት የራስ ማረግ ተስፋ ማረግ፣ መስቀልም ተስፋ ማረግ ነው። አባቴ ያግዙኛል። መስቀልኛ አይደለም። መስቀልም እኛ ጋር አልተገኘም። ክርስቶስም እኛ ጋር አልተሰቀለም። ነገር ግን ምን አረግ ነው? መስቀልን ወሰድ ነው። ወስደን ምን አረግ ነው? የኛ አረግ ነው፣ የኢትዮጵያዊ አረግ ነው። አሁን በዚህ ደረጃ ዓለም ላይ መስቀል የሚያከብር ማንም ህዝብ የለም ከኛ ውጭ። እኛ ብቻ ነን። ታሪክ ይሄ ትልቅ ነገር ነው። ዓለምን የተረከብን ነው። የዓለምን ታሪክ የተረከብን ነው። ለዚህ ማሳያ ህዳሴ ግድብ ነው። ከዚህ በኋላ የምስራቅ አፍሪካ ፖለቲካ ይቀየራል። ከዚህ በኋላ እኛ ደሃ ሆነ ብንቀጥልም ባንቀጥልም ግን ያለን የፖለቲካ ደረጃ ይለያል። መስቀል የኢትዮጵያ ታሪክ እንደቀየረ ሁሉ ህዳሴ ግድብ የኢትዮጵያ ታሪክ ይቀይራል። መስቀል ክረምት አልፎ ጸደይ የሚመጣበት ነው። የጎመንን ታሪክ የቀየረ መስቀል የኢትዮጵያንም ታሪክ የሚቀይር መስቀል ይሆናል። በተለይ ይህ ዓመት የተለየ ዓመት ነው፣ የተለየ መስቀል ነው። አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እውነት እኔ ጥያቄው ሁሉ እያለቀብኝ ነው። እንደ መስቀል ወፍ በአመት አንድ ጊዜ የተገኘ ሰው አይመስላችሁም? እውነቴን እኮ ነው። የመስቀል ወፍ በአመት አንድ ጊዜ ትመጣለች። በሷም ደስታ ይሰማናል። ስናያት ብሩህ ተስፋ፣ ብሩህ ጊዜ ይሰማናል አይደል? ለመሆኑ የመስቀል ወፍ ሴት ናት እንዴ? ጾታ አዎ፣ በተለምዶ የመስቀል ወፍ አየሁ፣ መጣች፣ ታምራለች ምናምን እያልን ጾታዋን ሴት አድርገን ነው የምንናገረው። ምናልባት እዚህ ላይ የተሳሳተም ነገር ካለ እንዲያርመው። እንደው ከመስቀል ወፍም ጋር ተያይዞ የሚታይ ተስፋ መልካም ምኞት አለና እሱንም አያይዘው እንዲነግሩን ፈልጌ ነው። እንግዲህ በሴት መግለጽ የተለመደ ነው። ሀገር በሴት ትመሰላለች። የምንወደውን ነገር በሴት ነው የምንመስለው። የምንሳሳለትን ነገር የምንሳሳው በተለይ ይሄ ይቀየራል ይጠፋል ብለን የምንሳሳውን ነገር የመስቀል ወፍም የምትቀየር ነች፣ የምትጠፋ ነች ብለን ስለምናስብ ይመስለኛል በሴት የምንገልጻት። ጾታዋ ሁለትም ወንድም ሴትም ጾታ ያላት ይመስለኛል። የመስቀል ወፍ አለች ሁልጊዜ አመት እስከ አመት። ያን ጊዜ የምትመጣ አይደለም፣ በአባባል ነው እንደዛ የምንለው። ምንድነው ግን መልኳን ትቀይራለች። አሁን መስቀል ሲደርስ እንትኗ መልኳ ላባዋ እየተቀየረ ወደ ሰማያዊ ይሄዳል። መሀል ላይ ካጋጠማችሁ አሁን ሰሞኑን በጥቁርና በእንትን መካከለች። ልክ መስቀል ሲደርስ ሙሉ ድፍን የምትሆነው። ከዛ መስቀል ካለፈ በኋላ እንደገና ተመልሳ ወደ ራሷ መልክ ትቀይራለች። አንድ ወር ከምናምን ነው በዛ መልክ የምትቆየው እና ይሄ ደግሞ ምንድነው አሁን እኛም ነበር መስቀልም ነበረ እኔም ነበርኩ። ነገር ግን አሁን ምን እያደረግን ነው? እየተቀየርን ነው፣ እያበብን ነው፣ የተለየ መልክ እየያዝን ነው። ይሄም ያደረገን መስቀል ነው። መስቀል ለምን አደረገን? መስቀል በክረምትና በጸደይ መካከል ያለ ነው። በነገራችን ላይ መስቀል ላይ ክረምት አያልቅም፣ ጸደይም አይመጣም፣ መሀል ላይ ነው። ስጋት ነው፣ ጭንቀት ነው። ክረምቱ ቢቀጥል በዚሁ እህል ያበላሻል አይደል? ስለዚህ መስቀል የጭንቀት ወቅት ነው። ክረምቱ ሳይገባ
ሳያልቅ ዝናቡ ቢያቆም እህል ይበላሻል። ጎርፎች አይቀንሱም፣ ግን ተስፋ እናደርጋለን። ወንዝ አይቀንስም፣ ግን ይቀንሳል ብለን ተስፋ እናደርጋለን። ስጋትም አለብን። ልክ እንደዚህ አይነት ወቅት በእኛ በትምህርታችን የሽግግር ወቅት እንለዋለን። በእንግሊዝኛ ልጠቀምና ሊሚናሪቲ ፔሪድ ይባላል። ይሄ በጣም አስጊ ወቅት ነው። ክረምቱ ቢቀጥል ያጠፋል፣ ክረምቱ ቢቆም ያጠፋል። መስቀል ደግሞ ዳመራው የምንሻገርበት ነው አይደል? ምን ማለት ነው? እድሜያችንን የምንቀጥልበት ነው። ዳመናውን ችቦውን ካልተሻገረ እድሜያችን ይቆማል። ስጋት አለ። ሰው መስቀል ከተሻገረ በኋላ እሞታለሁ ብሎ አያስብም። መስቀል እስከሚለኮስ ይጠብቃል። ጭንቀት ነው። ተስፋ ብለው ተስፋ መቁረጥን ነው። ይሄ በጣም ከባድ ወቅት ነው። እስከ መስቀል ጠባ ምን ማለት ነው? ማረጋገጫ ነው። ሰርቲፊኬት ነው። ከመስቀል በኋላ ጠብ የለም። ከመስቀል በኋላ እርቅ ነው። ከመስቀል በኋላ ጥጋብ ነው። ከመስቀል በኋላ ረሃብ የለም፣ ሞትም የለም። ከዚህ በኋላ ኢትዮጵያ ትንሳኤ ነው። ያርግልን፣ 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 ክፉውን ያርቅልን።